አገልጋዮችን በጣም ነው ማከብረው እጅግ በጣም ከተማው ሰፈሩ አገሩም ያወራላችሁ አንዳንድ አገልጋዮች አይታችኋል መልእክታቸው ሰማላችሁ በመልእክት ዋው ሚገርምና ሰው ሲቀባበሉት ያላችሁ መልእክት ይመስላችኋል ሚምሻክ አንዳንድ ሰዎች ላይ ይሄ ቅባት የሚሰራበት መንገድ በጣም ይገርመኛል ከተማው ተደብቀው ገብተው ከተማው ውስጥ ገቡ ብሎ ከተማው ግልብጥ ብሎ ይመጣል አሁን ባለፈው ለዚህ መጥቶ ሲጮ የነበረው ልጅ አይታችሁ ሲል የነበረው ልጅ ከተማው ተነቅሎ መጣ ፊዚክስ ያወራም ልጅው ባዮሎጂ ያወራም የጤና አጠባበቅ ያወራም ከድነት እንዴት እንወጣለን ያወራም ነቲንግ ያወራም የሚል ጩኸት ለመስማት ከተማው ምን ያለው ይመስላችኋል ያንን ሁሉ ህዝብ የሚያሳብድ ቁጭ ብሎ በሚሊዮን የሚቆጠሩ ሰዎች እንዲሰሙት የሚያረግ ምን ያለው ይመስላችኋል ዕውቀት አይደለም ያለው ከአንዲት ፕሮፌሰር በላይ አንዲት ትልቅ መቀመጫ ያላት ሴት የተሻለ ገቢ ካላት በቃ የሆነ ነገር አለ ማለት ነው ምን ያክል ጨለማዊ ለሆኑ ነገሮች ሚምሻክ አኖይንቲንግን ሉሲፈር እንደሚጨምርበት አስቡት ስብከት አላቸው የሙዚቃ ድግስ አላቸው የሆነ ነገር አላቸው አይደለም እንደዛ እንዳይመስላችሁ አገልጋዮችን በጣም ነው ማከብረው እጅግ በጣም ከተማው ሰፈሩ አገሩም ያወራላችሁ አንዳንድ አገልጋዮች አይታችኋል መልእክታቸው ሰማላችሁ በመልእክት ዋው ሚገርምና ሰው ሲቀባበሉት ያላችሁ መልእክት ይመስላችኋል ነው መልእክቱ አይደለም ሚምሻክ ሚምሻክ ዛሬ ስለዚህ ቅባት ለመጸለይ ይሄ ቅባት በህይወታችሁ እንዲለቀቅ ለማወጅ ለመተንበይ ነው የመጣሁት ይሄ ቅባት የሚያስፈልጋችሁ ሰዎች ካላችሁ አይረስበት ሚምሻክ በስራዬ በሉ ሚምሻክ በስራዬ ሚምሻክ በተዳሬ ሚምሻክ በትዳሬ ሚምሻክ በአገልግሎቴ ሚምሻክ በአገልግሎቴ ሚምሻክ በእንቅስቃሴ ሚምሻክ በእንቅስቃሴ ሚምሻክ በእንቅስቃሴ ሚምሻክ በእንቅስቃሴ አንዳንድ ሰዎች ቁጭ በሉ አንዳንድ ሰዎች ላይ ይሄ ቅባት የሚሰራበት መንገድ በጣም ይገርመኛል ምን እንደሚገርመኝ ታውቃላችሁ ስብከት አላቸው የሙዚቃ ድግስ አላቸው የሆነ ነገር አላቸው አይደለም እንደዛ እንዳይመስላችሁ ከተማው ተደብቀው ገብተው ከተማው ውስጥ ገቡ ብሎ ከተማው ግልብጥ ብሎ ይመጣል ተደብቆ እኮ ነው የገቡት ከተማው ተነቃንቆ ይመጣል አሁን ባለፈው ለዚህ መጥቶ ሲጮ የነበረው ልጅ አይታችሁ ሲል የነበረው ልጅ ከተማው ተነቅሎ መጣ ፊዚክስ ያወራም ልጅው ባዮሎጂ ያወራም የጤና አጠባበቅ ያወራም ከድነት እንዴት እንወጣለን ያወራም ነቲንግ ያወራም የሚል ጩኸት ለመስማት ከተማው ምን ያለው ይመስላችኋል ያንን ሁሉ ህዝብ የሚያሳብድ ቁጭ ብሎ በሚሊዮን የሚቆጠሩ ሰዎች እንዲሰሙት የሚያረግ ምን ያለው ይመስላችኋል ዕውቀት አይደለም ያለው ታውቃላችሁ አይደል ባይዘው በመንፈሳዊ ነገር እንድታምኑ የሚያስገዳችሁ አንድ ነገር ልንገራችሁ እያንዳንዱ ነገር ውስጥ የመንፈስ ተጽዕኖ እንዳለበት ወይም ይሄ ትውልድ ምን ያክል በመንፈሳዊ ነገር በጨለማ ነገር እንድታሰረ እንድታቁ የሚያደርጋችሁ አንድ ነገር ልንገራችሁ ከአንዲት ፕሮፌሰር በላይ አንዲት ትልቅ መቀመጫ ያላት ሴት የተሻለ ገቢ ካላት በቃ የሆነ ነገር አለ ማለት ነው አልገባችሁ አንዲት ፕሮፌሰር የሆነ ሴት ሚዲያ ላይ ወጣ ስታወራ ብዙ ትንታኔ ይሰጥ የሚያያትን የህዝብ ብዛት ይው ስንት ሰው ነው ሁለተኛ ደግሞ ያልኳትን ሴት ደግሞ ገብታ ስትወዛወዝ ምን ያክል ሰው እንደሚያያት ይው ምን ያክል ጨለማዊ ለሆኑ ነገሮች ሚምሻክ አኖይንቲንግን ሉሲፈር እንደሚጨምርበት አስቡት ልክ ያቺ ሴት ተወዛውዛ ከዚህ ብላ ስትጨርስ 120,000 ሰው 110,000 ሰው ገብቶ ቁጭ ብሎ ያያት ምንድነው ያደረገችው ሲባል በቃ ዘፈን ከፍታ ተወዛውዘች ነው አንድ የሚጠቅም ማህበረሰቡን ሊያነጽ የሚችል ማህበረሰቡን ሊታደግ የሚችል ነቲንግ የላትም ፕሮፌሰሯ አገር ሊቀየር የሚችል አይዲያ ያወራች መቼ ነው የምትጨርሰው ይላል ከኔ ህይወት ጋር ምን ያገናኘዋል ይላል ከኔ ህይወት ጋር ምን ያገናኘዋል ይላል ሃሎ ሚምሻክ አኖይንቲንግን በህይወታችሁ ላይ ጠርቻለሁ አሜን ሚምሻክ አኖይንቲንግን አሜን በዛው ልክ ደግሞ አስቡት በዛው ልክ በመንፈሳዊ ነገር የሚተጉ በመንፈሳዊ ነገር የሚያገለግሉ ሰው እንዲድን የሚጮሁ ሚዲያ ከፍተው ኢየሱስ ያድናል ትውልድን የሚታደግ ነገር የሚናገሩ ሰውን ከሲኦል ለመናጠቅ የሚሞክሩ ሚዲያ ከፍተው ኢየሱስ ያድናል ሌሎቹ አያድኑም እውነተኛ አማላጅ ክርስቶስ ኢየሱስ ነው ምናም ብለው የሚናገሩ ሰዎች እስኪ ገብታችሁ የሚሰሟቸውን ሰዎች ብዛት ይው 15 20 ሰው
የሚገርም እንትን አላቸው፣ ፓሽን አላቸው። የሚናገሩት ሜሴጅ ብዙዎችን ከጨለማ ነፃ የሚያወጣ ነው። ምን የላቸውም ከተባለ ግን ሚምሻክ የላቸውም። እነሱ ወንጌል እዚህ የተናገሩ፣ እዚህ ደግሞ ዘፈን ከፍታ የምትነሳዋለች። የምታወራው ኤቭሪቲንግ የምታደርገው ነገር በሙሉ ኢኒሺዬሽን ነው። የሆኑ ሰዎችን ወንዶችን ትንቢት ለመቀስቀስ ነው የምትሞክረው። 100 ምናምን ሰው ቁጭ ብሎ ያያታል። በሁለቱ መካከል ያለው ነገር ምንድን ነው? የጨለማው ዓለም እቺ ሴት ላይ ሚምሻክ ኢንቨስት ያደርጋል። ይሄኛው ደግሞ ስለ ሚምሻክ ምንም የሚያውቀው ነገር የለም። ሄሎ አንዳንድ ሰው አሁን ምሳሌ አንዳንድ ሰው አይታችሁታል። ስልኩን ይከፍታል፣ ጌታ ኢየሱስ ያድናል፣ የዘላለም ሕይወት የሚገኘው በኢየሱስ ነው ይላል። ከዛ ፖስቱን ገብታችሁ ስታዩት ከ10 ቀን በኋላ እኮ ነው 2 ሰው ነው ላይክ ያደረገው። ሶ ወጥቶ ፖስት ባያደርግ ይሻላል። ደውሎ ቢነግራቸው 2 ሰዎች ናቸው። የእናንተ እንደዛ አይሆንም። አሜን። ይሄ አኖይንቲንግ ይለቀቅላችኋል። አሜን። አይረሰብም። ይሄ አኖይንቲንግ ይለቀቅላችኋል። አሜን። ይሄ አኖይንቲንግ ይለቀቅላችኋል፣ ይለቀቅላችኋል። አሜን። አንድ ጊዜ ካናዳ የሚባል ሀገር አንድ የምናውቀው አገልጋይ አለ እና ፕሮፌት እስኪየው ብሎ አሳዩኝ። አየሁት። ቸርች ተከራይቷል፣ ከነጮች ተከራይቷል። ቸርቹ ውስጥ እሱ አለ፣ 2 የእሱ ልጆች አሉ። ላይቭ ይገባል። ላይቭን ሲታይ ልጆች እንኳን ላይቭን አያዩትም። ቢኮዝ ላይቭ እያዩት ነው። እሱ በጌታ ፊት ነው መርጋሽ። ላይቭ ሲታይ አንድ ሰው ነው የሚያየው። እሱንም ያ ሰው ማን እንደተቀለ ሲያልፍ የሚያየው ሰው አንድ ሰው ይሰብካል። ያንን ነገር ለስንት ዓመት እንዳደረገ ታውቃላችሁ? ቢያንስ ለ4 ለ5 ዓመት ዳይሊ ላይቭ ይገባል። አገልግሎት ባለው ታይም ላይ የህዝቡ ብዛት ሲታይ አንድ ሰው ከ3 ሰው በልጦ አያውቅም። የሚናገረው ሜሴጅ ሰውን ከጨለማ የሚታደግ ነፃ የሚያወጣ ነው። የሚያየው ሰው ብዛት ግን ምንድን ነው? ስንት ሰው? 3 ሰው። አስቡት ዛሬ አሁን ከዚህ ጉባኤ ወጣችሁ ኑ እስኪ ስለ ጫት እናውራ ብላችሁ ላይ ብትገቡ ስንት ሰው እንደሚያያችሁ? ስንት ሰው የሚያያችሁ ይመስላችኋል? ከተማው በሙሉ ያያችኋል። የሰማችሁ ነው። ስለ ጫት እኮ እናውራ፣ ኑ እስኪ ስለ ኢየሱስ እናውራ ብትሏቸውስ? ስለ ወንጌል የምትናገሩበት የትኛውም ስፍራ፣ ስለ ኢየሱስ የምትናገሩበት የትኛውም ቦታ ላይ ሚምሻክ አኖይንቲንግ ጠርቻለሁ። አሜን። ለዛ ነው አገልጋዮች ሚምሻክ አኖይንቲንግ አልገባቸውም። ሐዋርያት ወንጌል በዚህ ቅባት ነው የተስፋፋው። ሐዋርያት ሥራ ምዕራፍ 2ን አንብቡት። 120 ሆነው ይጸልዩ ነበር። ጸሎቱ አለቀ። ጴጥሮስ ወጣ። መጽሐፍ ቅዱስ ምን እንደሚጠቀል ለሁሉም እንደሚናገሩት መጠን ምን አላቸው? ተሰጣቸው። ያ ማለት ሁሉም እንዲናገሩ ተሰጥቷቸዋል። ጴጥሮስ እናንተ ዝም ብትሉ ችግር የለውም ብሎ መናገር ጀመረ። ልክ ንግግሩን ሲጨርስ 3000 ነፍሳት በአንድ ቀን። የመጀመሪያው ስብከት ነች። በመጀመሪያዋ ስብከት የመጀመሪያ ቀን ነው ጴጥሮስ ሲሰብክ። ሁለተኛ ቀኑ አይደለም። ኤክሰርሳይዝ አድርጎ አይደለም የመጣው። ከቤት በር ከፍቶ ነው የወጣው። ወጣ። የመጀመሪያ ቀን ስብከቱ ላይ 3000 ሰው። ሰውየው ማጂክ አይደለም ያለው፣ አኖይንቲንግ አለው። ሚምሻክ አኖይንቲንግ። የመጀመሪያ ቀን ላይ 3000 ነፍሳት ተጨምረዋል ማለት ምን ማለት ታውቃላችሁ? የሰሙት ሰዎች ከዛ በላይ ነበሩ። የመጀመሪያ ቀን ስብከት አገልግሎት የመጀመሪያ ቀን ብላችሁ ከዚህ በኋላ ስትጀምሩ ሺዎች፣ አሜን፣ 100 ሺዎች፣ አሜን፣ ሚሊዮኖች፣ አሜን፣ በኢየሱስ ስም ኃይል እንዲሰሟችሁ ጸልያለሁ። አይረስበት በኢየሱስ ስም ኃይል እንዲሰሟችሁ ጸልያለሁ። ሄሎ እንዲሰሟችሁ ጸልያለሁ። ለዛ አንዳንድ ሰዎች ትልልቅ መልእክት አላቸው። ጥልቅ የሆነ የመጽሐፍ ቅዱስ ዕውቀት አላቸው። ጥልቅ የሆነ የመጽሐፍ ቅዱስ ዕውቀት 2 ሰው አይሰማቸው። መጽሐፍ ጽፈው መጽሐፉን የቤተሰቡ አባሎቻቸው ብቻ ነው የገዟቸው። ምን የላቸው? ሚምሻክ አኖይንቲንግ። ሚምሻክ እግዚአብሔር ይህንን ቅባት በህይወታችሁ ላይ ማንቀሳቀስና ማሰራት ይፈልጋል። እናንተ ግን ተቀብላችሁ ከዚህ ቅባት ጋር ለመስራት ሬዲ ናችሁ ወይ ነው ጥያቄው። ነብዩና ወደ እነሱ ዙር። ነብዩ ምስራቅ አፍሪካ ነው ብላችሁ አስቡ። ነብዩ ምንድነው? ምስራቅ አፍሪካ ነው። ካሺዎች ሌላ ገዘፍ ያለ ሰው የለም።
ጋሼ ኑ አባቴ ኑ። አዎ ቁመቱን አታስቡ። የነብዩ ሰው አስቡት። ነብዩ ምስራቅ አፍሪካ ነው። ይሄ ቅባት ጋሼ ህይወት ላይ ከተለቀቀ ማንን ሸፍኗል? አንዳንዶቻችሁ ኢትዮጵያን እንደሸፈኑ ይሄ ቅባት ይለቀቅላችሁ። አሜን አሜን። አንዳንዶቻችሁ አዲስ አበባ እንደሸፈኑ፣ አይረሰበ አንዳንዶቻችሁ አንዳንድ ክልሎች እንደሸፈኑ፣ አሜን። አንዳንድ ቦታዎች እንደሸፈኑ፣ አሜን። አንዳንድ ከተሞች እንደሸፈኑ፣ አሜን። አንዳንድ ከተሞችን እንደሸፈኑ፣ አሜን። ይሄ ቅባት ሲለቀቅ አይቻለሁ፣ ሲለቀቅ አይቻለሁ፣ ሲለቀቅ አይቻለሁ። አንዳንዶቻችሁ አንዳንድ አገሮችን እንድትሸፍኑ ይሄ ቅባት ሲለቀቅ አይቻለሁ። አሜን። ይሄ ቅባት ሲለቀቅ አይቻለሁ፣ ሲለቀቅ አይቻለሁ። አይረሰበ ቁጭ በሉ። ሚምሻክ በሉ። ዛሬ የመስፋፋት ፕሮግራም ብለን የጠራ ነው ሰዎች ይሄንን ቅባት እንዲቀበሉ ነው። ምክንያቱም ሚምሻክ ቅባት ያላቸው ነጋዴዎችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው የፊልም ባለሙያዎችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው አገልጋዮችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው ዘማሪዎችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው ፖለቲከኞችን ማየት ሚምሻክ ቅባት። ከዚህ በኋላ ያ የመጣችሁበት የገጠሩ ከተማ የመጣችሁበት ኢቭን ዋና ከተማ እሱ ለእናንተ ያንሳችኋል። እሱ ለእናንተ ያንሳችኋል። ከሱ በላይ እናንተ እንድትገዝፉ ጸልያለሁ። አሜን። ያና አሁን ዘመን ላይ ያለው አገልግሎትና የሐዋርያት ሥራ መካከል የነበረና አገልግሎት ልዩነቱን ታውቃላችሁ? መጽሐፍ ቅዱስ ሲናገር እነ ጳውሎስ አንድ ከተማ ሲገቡ ከተማው ነቅሎ ይወጣል እና አንዳንዶች እነዚህማ አማልክት ከሰማይ ወረዱ ብለው በሬ ወይፈን ሊያርዱላችሁ ይመጣሉ። ከተማው ይነቃነቃል። የሆነ ሰው ገብቷል ተብሎ ጳውሎስ አንድ ጊዜ ኤፌሶን ከተማ ውስጥ ሲገባ አርጤምስን ሰደበ፣ አማልክታችንን ሰደበ ተብሎ ከተማው ተናወጠ። ከተማ ማናወጥ የሚችል ቅባት አይረሰብም። አስቡት። ጴጥሮስን ይሁት መጽሐፍ ቅዱስ ሲናገር ጴጥሮስ እንደ ልማዱ ውብ የተባለች መመላለሻ ውስጥ ገባ። አንድን ሽባ ሰው እያስነሳው ቀጣይ ምን እንደሚል ታውቃላችሁ? ከተማው ነቅሎ መጣ። መጽሐፍ ቅዱስ ቤተ መንግስት ውስጥ ጴጥሮስ ኢሹ ሆነ። ይሄንን ሰው ማሰር አለብኝ አለ ንጉሱ። ለምን ሲባል ከተማውን እየረበሸ ያለው እሱ ነው። ከተማውን ሞላው ጴጥሮስ። ሄሎ ከተማውን ሞላው። ለምን ሲባል ይሄ ቅባት አብሯቸው ይንቀሳቀሳል። ይሄ ቅባት አብሯቸው ይሰራል። አሜን። ያና ችግሩ መሰላችሁ እዚህ በሽተኛ እየፈወሳችሁ ነው። ከተማው ግን ስለእናንተ አልሰማም። እዚህ ተአምራት እያረጋችሁ ነው። ከተማው ስለእናንተ አልሰማም። እዚሁን ነገር እያረጋችሁ ነው። ከተማው ስለእናንተ ምንም የሚያውቀው ነገር የለም። ሰፈሩ ስለእናንተ የሚያውቀው ነገር የለም። እዚህ እያስተማራችሁ ነው። ሰፈሩ ስለእናንተ ምንም ነገር አያውቅም። ከዚህ በኋላ እንደዛ አይሆንም። አሜን። ከዚህ በኋላ እንደዛ አይሆንም። አስቡት። እዚህ ዳቦ ቤት ከፍታችኋል። ዳቦ የሚፈልጉ ሰዎች ዳቦ ቤት እንደከፈታችሁ አያውቁም። ቢዝነሳችሁ ከዚህ በኋላ አሜን በዚህ ቅባት መንቀሳቀስ ጀምራላችሁ። አሜን። በዚህ ቅባት አሜን። በዚህ ቅባት አሜን። መጽሐፍ ቅዱስ ሳሙኤል የሚባል ሰው ትዝ ይላችኋል? ሳሙኤልን እግዚአብሔር እሴይ ቤት ሲልከው ሳሙኤል የተናገረው ቃል ታውቃላችሁ? እዛች ከተማ ውስጥ ከገባው አለ ማን ይገለኛል? ሳኦል ይገለኛል። እና እንደዚህ የከተማው ሽማግሌዎች ከመጡ ምንድነው የምላቸው? ለእግዚአብሔር እኮ ነው የሚጠይቀው። የከተማው መሪዎች ማለት ሽማግሌዎች ማለት የከተማው ከንቲባ፣ የከተማው ካቢኔ ተሰብስቦ ቢመጣ ምንድነው የምላቸው? የከተማው ካቢኔና የከተማው አስተዳደር ለምን ነው ተሰብስቦ የሚመጣው ሲባል አንድ ግለሰብ መጥቷል ተብሎ ሳሙኤል የሚባል ግለሰብ ብዙ ሰው መጥቷል። ከተማው አልተናወጠም። ከዛ ልክ እና ሴቤ ሲመጣ መጽሐፍ ቅዱስ ምን ታውቃላችሁ? ሳሙኤል የመጣው በሰላም ነው አሉት። ከተማው እኮ ነው የመጣው በሰላም ነው ወይ? ምን አይተህ ነው እዚህ የመጣው? ከተማ የሚሸበርላቸው ሰዎች፣ ከተማ የሚደነግጥላቸው ሰዎች። አሜን።
ሳምታይምስ ምን እንደሚገርም ታውቃላችሁ? ሳምታይምስ ይሆናል ክርስቲያን ያልሆነ ማህበረሰብ ያለበት ስፍራ ላይ ወንጌል መስክረው የመጡ ሰዎች አይታችሁ ታውቃላችሁ? ወንጌል መስክረው የመጡ ሰዎች ወንጌል መስክረው ወጥተው ሳይታሰሩ ይመጣሉ። ሰብኳል የማለት ከተማው ይስበክ ዝም ብሎ እየጮኸ ነው ብሎ ነው የሚሰማቸው። አስቡት 22 ላይ ወጣችሁ ጌታ ኢየሱስ ያድናል የዘላለም ሕይወት የሚገኘው በኢየሱስ ነው ምናምን ያላችሁ ማን ነው? ባጠገባችሁ የሚያልፈው ሰውዬ መጮህ ልማዱ ተውት እያለ ሲያልፍ የምትናገሩት ሜሴጅ እኮ ክብደት የለው። ለምን ሲባል ሚምሻክ አኖይንቲንግ የለው። አቁም ምናምን እንኳን አይሉም። ከኔ ጋር ናችሁ? አቁም ምናምን አይሏችሁም። ስለ ኢየሱስ የተናገራችሁ አቁም አይላችሁም። ባጠገባችሁ ያልፋል። ትናንትናም እየጮኸ ነበር ይላል። ድምፅ ቀነስ እንኳን የሚላችሁ የለም። ለምን ሲባል ምንም ያለዚህ አኖይንቲንግ ስለምትንቀሳቀሱ፣ ያለዚህ ቅባት ስለምትንቀሳቀሱ። ከዚህ በኋላ እንደዛ አይሆንም። ኢየስ አሜን። ከዚህ በኋላ አሜን እንደዛ አይሆንም። እንደዛ አይሆንም። አሜን አሜን አሜን። እንደዛ አይሆንም። አሜን። እንደዛ አይሆንም። እንደዛ አይሆንም። አሜን አሜን። እና ቁጭ በሉ። ሳምታይምስ ምሳሌ ጆና አንዳንድ ነገሮችን እዚህ አንዳንድ ታምራቶች ሲሆኑ አንዳንድ ነገሮች አውቄ ነው ማረጋቸው። ሆን ብዬ ነው አንዳንድ ነገሮችን ማረጋቸው። አስቡት ለመጀመሪያ ጊዜ ሚራክል መኒ እንዳገር የታወቀው እዚህ ሚኒስትሪ ውስጥ ነው። ልከኛ ያላት ሚራክል መኒ ኤቭሪዋን። ከዛ አሁን ሁሉም ሰው ሚራክል መኒ ነው የሚለው። ሁሉም ሰው የሚጸልይ ሚራክል መኒ ኤቭሪዋን። ገንዘብ ገባለኝ ብሎ የመሰከረው እሱ ነው። ምን ሁሉለት ገብቶለት የሚጮህ ግን ሙሉ ከተማው ነው። ለምን ሲባል ለግለሰብ ነው የገባው። ግን የተደረገው ተአምራት ውስጥ ሚምሻክ አኖይንቲንግ አለ። ከተማው ይጮሃል፣ ከተማው ይናወጣል፣ ከተማው ይጮሃል። አንድ ቀን እዚህ መጥቼ ብሩኖ ፔናልቲ ሲያገኝ አይቻለሁ። ብሩኖ የሚባል ተጫዋች ፔናልቲ ይስታል። ሶሻል ሚዲያ አንድ ፔንት የመጣ ደግሞ እንደዚህ የሚል አውቄ ነው ያደረኩት። ከዛ በኋላ እኔ ካረኩ በኋላ ሌሎቹ መጡ። ዘንድሮ ዋንጫ አርሰናል ይበላል። 2 ላይክ ነው ያላቸው። ዲፈረንሱ ምንድነው ሲባል ሚምሻክ በምታረጉት በእያንዳንዱ ነገር ውስጥ ይሄ አኖይንቲንግ እንዲኖር ጸልያል። አሜን። ይሄ አኖይንቲንግ እንዲኖር ጸልያል። አሜን። ታውቃላችሁ ትራምፕ ዳቮስ የዓለም ኢኮኖሚ ላይ የነበረ ስብሰባ ላይ ጠረጴዛ እንደዚህ መቶት እጁ ላይ የሆነች ምልክት ወጣች። ሙሉ ዓለም ትራምፕ እጅ ላይ እንትን ማለት። እናንተ እኮ ሆስፒታል 3 ቀን ተኝታችኋል። ሰፈሩ አያወራም። ልከኛል እጁ ላይ ምልክት ወጣች። ሙሉ ዓለም ደን በአማርኛ ተተርጎሞ ደግሞ የኛ ሚዲያዎች ደግሞ ይቀባበል። ትራምፕ እጅ ላይ ሰውየው መታመሙ ለራሱ ውስጥ የሆነ ነገር አለ። የእናንተ ነገር እንደዛ ነው የሚሆነው። አሟሟታችሁ ውስጥ እንኳን ሚምሻክ ይኖራል። አልገባች? አሟሟታችሁ ውስጥ እንኳን ተራ አሟሟት አትሞቱም። ተራ አሟሟት አትሞቱም። አሜን። ተራ አሟሟት አትሞቱም። አሜን። ካትሪን ኩልማን የምትባል አንዲት የእግዚአብሔር ሴት የምታከማት ነርስ እንደዚህ ያለቻት፣ በዚህ ሰዓት በዚህ ጊዜ የሮዝ አበባ ትወዳለች ካትሪን ኩልማን። የሮዝ አበባ አንድ ሰው እንዲያመጣልኝ ይፈልጋሉ አለቻት በዚህ ሰዓት። እና በተባለው ቀን በተባለው ሰዓት ነርሷ ክርስቲያን አይደለችም። ሆስፒታል የተኛችው ካትሪን ኩልማን ነች። በተባለው ሰዓት የሮዝ አበባ ይዛላት ልትመጣ ወጣች ልጅቷ። እና ካትሪን ኩልማንን ገብታ ቼክ ስታረጋት ካትሪን ኩልማን ሞታለች። ስፍራው በሙሉ በሮዝ አበባ ሽታ ተሞልቷል። የሮዝ አበባው ከየት እንደመጣ ይታወቅ እና ሰማይ ስሞት እንኳን የሮዝ አበባ ብላ ስለተናገረች ቃሏን እና ወጣ ያቺ ሴት እኔ በህይወት ዘመኔ ብዙ የሞቱ ሰዎች እዚህ ሆስፒታል ውስጥ አይቻል። የዚህ ሴትዮ አሟሟት ኖርማል አይደለም አለች። እንደ ተናገረችው ስፍራ በሙሉ የእናንተ አሟሟት እንኳን ኖርማል አይሆንም። ሄሎ ሚምሻክ ሶ የሆነ ነገር ስታረጉ በመታረጉት ነገር ውስጥ ሚምሻክ መኖሩን እርግጠኛው ነው። ከኔ ጋር ናችሁ? ምን መኖሩን ሚምሻክ ከሌለው አታርጉት። ይሄ ሚምሻክ ቅባት ከሌለው ምን አትበሉት፣
አታድርጉት። 2018 በዚህ ቅባት ትነግዳላችሁ። አሜን። በዚህ ቅባት ታገለግላላችሁ። አሜን። በዚህ ቅባት ትንቀሳቀሳላችሁ። አሜን። በዚህ ቅባት ትራመዳላችሁ። አሜን። በዚህ ቅባት ትሮጣላችሁ። በዚህ ቅባት ትወጣላችሁ። አሜን። በዚህ ቅባት ትገባላችሁ። እና አንዳንድ ሰዎች ተራ ነገር አድርገው ከተማው ሲያወራ ካያችሁ አሁን ያስተማርኳችሁ ትምህርት እዚህ ይበላችሁ። አሁን የተናገርኩት ትምህርት አሁን ያስተማርኩት ትምህርት እዛ ውስጥ እናንተ ያላያችሁት ምን አለ? ሚምሻክ አለ። ብዙ ጊዜ በፊት እንኳን አሁን ትቼዋለሁ። በፊት እዛ ጋር ወደ እነሱ ዙር በማገለግልበት ታይም ሁለት ሰዎች እዚህ ጋር ይቆማሉ። እዚህ ጋር ይቆማሉ። ለምን? ጋርዶቹ ናቸው። ምንድናቸው? ለምንድን ነው የሚቆሙት? ሰው መልእክቱን አይሰማም። እነሱን የሚያዩ ለምን ይሄን ሳደርግ እንደነበር ልንገራችሁ። ሁሉ ጊዜ እግዚአብሔር መገኘት አንድ ቤተክርስቲያን ውስጥ ሲመጣ አንድ ቤተክርስቲያን ውስጥ የእግዚአብሔር መገኘት ሲመጣ እግዚአብሔር ከመምጣቱ በፊት ኪሩቦች ናቸው ይመጡት። ከመምጣቱ በፊት እሱን የሚጋርዱ። ከዛ የሚገርመው ኪሩቦቹ መምጣታቸው አይደለም። የሚገርመው ኪሩቦቹ መጡ አይደለ? ከዛ ማን ይመጣል? እግዚአብሔር ሊጋርዱ ይመጣሉ። ሌሎች መልአኮች እግዚአብሔር እንደመጣ የሚያውቁት ኪሩቦቹን ሲያዩ ነው። እግዚአብሔር መጥቷል ማለት ነው። ተንቀሳቀስ ገብርኤል ተንቀሳቀስ ሚል ኪሩቦቹን ነው የሚያዩት። ቢኮዝ ተጋርደዋል። ኪሩቦቹ ልክ እዚህ ጋር ሲመጡ የፈውስ መልአክ ይመጣል። እዛ የሆነ ሰው ይፈውሳል። እዛ የሆነ ነገር ይፈጠራል። ልክ ሁለቱ ሲመጡ ሌላው መልአክ የሚከተለው ሁለቱን ሲያይ ነው። ሁለቱ ምን አላቸው? የሚጋርድ ቅባት አላቸው። ከዛ ገብርኤል ተንቀሳቀስ ተንቀሳቀስ ጌታ መጥቷል ማለት ነው። ተንቀሳቀስ በምን አወቅ? ኪሩቦችን አይቻለሁ። የሚጋርዱትን አይቻለሁ። የእናንተ የሚሆነው እንደዛ ነው። ይሄ ቅባት ራካቶንዶሮቦሳቴ ይሄ ቅባት ብዙዎቻችሁን ሲነካ አይቻለሁ። ብዙዎቻችሁን ሲነካ አይቻለሁ። ተባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ። እግዚአብሔር በእናንተ ጉዳይ ላይ ጣልቃ ይገባል። ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም